አንተ ተጠያቂ በምትሆንበት ሰዓት ራስህን ከተጠያቂነት ነፃ ለማውጣት እነሱን በቁጥጥር ስር ታውላቸዋለህ። እነሱን በቁጥጥር ስር ካዋልካቸው በኋላ ወርቁን መፈለግ ትጀምራለህ። ወርቁን መፈለግ በምትጀምርበት ጊዜ ወርቁ በጥንቃቄ ያንተ ቤት ገብቶ ያንተ ቤት ይገኛል። ከዛ ቀጥታ አንተ ሸቤ ትገባለህ ማለት ነው። ቀጥታ አንድ እንድታሽኝ ምን ነገር እንድታሽኝ አልፈልግም። ማንሽ ምንድነው ከሃናን ጋር የሚያገናኝሽ ነገር የትም አትጀምሪኛለሽ። እያንዳንዱ ነገር ተነግረኛለሽ። እባክህ ልቀቀኝ ወንድሜ፣ እባክህ እኔ ምንም አላረግሽም እያልኩሽ ነው። አንድ እቅዳቸው አንተን ችግር ውስጥ ማስገባት ነው። ገብቶሃል አይደል? ቆይ እዚህ ጋር ላስቆምህ። ምን ማለት ነው አንተን ችግር ውስጥ ማስገባት ማለት? ሰውዬ እነዚህን ሰዎች እኮ በቁጥጥር ስር አውያቸዋለሁ እያልኩ ነው ያለው ነው ወይስ አንተም ምን ልትጮትብኝ ነው የመጣው? ንገረኝ፣ ምንድነው ነገሩ? ልጫወትብህ ፈልጌ አይደለም። ምንድነው ከዚህ ነገር ጋር የሚያገናኝ? ሰውዬ እኔ አላመንኩም። ሰማኛለህ? ምንድነው ከዚህ ነገር ጋር የሚያገናኝ? ማን በቃ ትጮይብህ? እነግርሃለሁ። እየነገርኩህ አይደል እንዴ? እሺ ልቀቀኝ። ምንም አውቀው ነገር የለም። ምንም አውቀው ነገር የለም። አንቺ የደበቅሽው ወርቁ ንገረኝ። የምታውቀው ነገር አለ ወይ? የት ነው ያደረገችው? ሃናኔን ነው ያደረገችው ወርቁ? ንገረኝ። ለምንድነው መታ እየነገርከኝ ያለው? ይኸውልህ እኔም ከነሱ ጋር ነበርኩኝ። መጀመሪያም ነግሬሃለሁ አይደል? ከነሱ ጋር ነበርኩኝ። ከነሱ ጋር እያለሁኝ በቃ መጨረሻ ላይ ከዱኝ። ስለከዱኝ አበሳጩኝ። ራሴንም እነሱንም ሊያጋልጣቸው ነው የመጣሁት። በቃ ልጅም ስላላት ለልጇ እንድታርፍ ነግራታለሁ። በጣም ነው የሚደበድባት። ስለዚህ በቃ እንድታደር ፈቅድላታለሁ። አይደለም 2 ቀን 4 5 6 ቀን ብትመጣ እኔ ሂጂ ብዬ እሷን የማባረር አቅሙም የለኝም። እኔ ዝርፋው ላይ ነበርኩበት ነው፣ በግልጽ እየነገርኩ ነው። ገባህ? ከሃናንና ከአዳኔ ጋር ነበርኩበት። ገብቷል? እዚህ ድረስ የመጣሁት ራሴንም ለማጋለጥ ነው። ገባህ? እኔ ወንጀል አልሰራም። ወንጀል ቢሰራ ሲያታገኘኝም ነበረ ማለት በጭራሽ። እኔ የምሰራው መስተንግዶ ነው። እሺ ወንጀል የሚሰራ ሰው ደግሞ መስተንግዶ አይሰራም። ይኸውልህ እቅዳቸው በሚፈልጉት መሰረት እየሄደላቸው ነው። ያ ማለት አንተ ለምሳሌ ያስካቸው መጋዘን ያስገባሃቸው ይሄ ራሱ ከእቅዳቸው አንዱ ነው። እሷ ጋር ይዛት ሄዳለች ብሎ ስለማይገምት አንቺ ጋር ይቀመጥልኝ አለች። እውነቴን ነው ምልክ። ከዚህ ሌላ ምንም ፈጣሪ ምስክሬ ምንም ቆይ ስለዚህ ይሄ ወርቅ ያለው አንቺ ጋር ነው ማለት ነው? ንገሪ። አዎ ሃናን ያመጣችው። ስለዚህ ገና በጣም ብዙ የምንነግሪ ነገር አለ ማለት ነው። መንግስት እነሱን ለአስራቸው ወይም ደግሞ እስር ቤት ላቆያቸው የሚችልበት ምንም አይነት ማስረጃ የለም። ይኸውልሽ በስነ ስርዓት ንገሪ። የምጠይቅሽን ብቻ መልሽልኝ። እኔ መርማሪ ጋዜጠኛ ዳኒ እባላለሁ። ለምንድን ነው የምመረምረኝ? ምንም የማውቀው ነገር የለም እኮ አልኩህ አይደል? ምን ሆነሽ ነው እንደዚህ እየሆንሻለሽ? ለምን ነው በስነ ስርዓት ማውራት የማትፈልጊው? ገንዘቡን ተቀበለን። ገንዘቡን በቁማር ምክንያት አጠፋው። ሊከፍል የማይችልበት መንገድ ምንም ሊያገኝም አልቻለም። እንደማገኝም እኛ እርግጠኛ ነበር። ከዛ በኋላ ምንም አማራጭ አልነበረውም። ቤቱ እንዲዘረፍ ዋነኛ ምክንያት ሆነ ማለት ነው። ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሻለሁ። ያው ከዚህ ቀደም የነበሩትን እንግዲህ ቀረጻዎች እንግዲህ እንደምታስታውሱት አንዳንድ ችግሮች ተፈጥረው ነበረ። ግን ደግሞ በስተመጨረሻ የዛ ሁሉ ሴራ የነበምነት ቤት እንግዲህ ዋነኛ ዘራፊ የነበሩትን ሰዎች እንግዲህ በቁጥጥር ስር አውለናቸዋል፣ እያንዳንዳቸውን ማለት ነው። አዳዲስ ነገሮች በየጊዜው እየወጡ ነበር። እነዛንም ነገሮች እንግዲህ በሚገባ መስመር በማስያዝ እንግዲህ አንዳንድ ወንጀለኞች ማለትም ሳይታወቁ የተለያዩ ነገሮችን ሲያደርጉ የነበሩ ወንጀለኞችን እንግዲህ በቁጥጥር ስር እያዋልን እንግዲህ የመጨረሻው ምዕራፍ ላይ ደርሰን እንደነበረ የሚታወስ ነው። እሱም የነበምነት ቤት ዘራፊ የሆኑት የነበምነትን ቤት እንግዲህ የዘረፉት ሰዎች ከማን ወገን እንደሆኑ እነማን እንደሆኑ እንግዲህ እያንዳንዱን ነገር ለእናንተ ቀርጸን አሳይተንላችኋል። ያው የዚህ ሁሉ ነገር ባለቤትና ጠንሳሽ የነበሩት እንግዲህ አዳነ የተባለው ግለሰብ እንዲሁም ደግሞ የበምነት የራሷ የገዛ ጓደኛዋ የሆነችው ሃናንም እዚህ ጉዳይ ላይ በትብብር ሁለቱ አንድ ላይ ሲሰሩ እንደነበር እንግዲህ የምናስታውሰው ነው ማለት ነው። ወደ ቤተሰቦች እንግዲህ ከዚህ በፊት በነበረው ቀረጻ ላይ እንዳያችሁት ከሆነ ሁለቱም እርስ በእርስ ጉዳቸውን ተገላልጠው እንግዲህ በስተመጨረሻ ጥፋተኛ መሆናቸውን አምነው ነበረ። ግን ደግሞ ወደ ቤተሰቦች በስተመጨረሻ ካገኘናቸው ነገሮች ከነሱ ከሰማናቸው ነገሮች ወንጀሉን መፈጸማቸውን አምነው ግን ያለውን ነገር የት እንዳለ የማያውቁበት ማለትም ያለውን ነገር ለማለት የፈለኩት
ዋናው ነገር ማለትም ይሄ ወርቅ የተባለውን ነገር የ500 ሺህ ብር ግምት ያለውን ወርቅ የት እንዳለ እኔ እንደማላቅ ነው ብሎ ነው እንግዲህ ሲናገር የነበረው ማለት ነው አዳነ የተባለው የበእምነት ፍቅረኛ። ወደ ቤተሰቦች እንግዲህ አሁን ያለንበትን ሁኔታ ለእናንተ ለማሳወቅ ያክል ሁለቱንም በመጋዘን አርገናቸው ከኛ ጋር ነው የሚገኙት። አዳንም መጋዘን ውስጥ ነው ያለው፣ ሃናንም መጋዘን ውስጥ ነው ያለችው። እንዲሁም ደግሞ የበእምነት የገዛ ወንድሟ ናኦድም እንግዲህ እዚሁ መጋዘን ውስጥ ነው የሚገኘው። ወደ ቤተሰቦች ያው ይሄ ነገር እንግዲህ እየሰፋ ነገሮች እየተባባሱ እየሄዱ ያሉ ነው የሚመስለን። ምክንያቱም ያው እንደሚታወቀው እንግዲህ እንደሰማችሁት ከሆነ ሃናን ስለ ወርቁ እኔ ምንም ማውቀው ታሪክ የለም ስትለንም ቆይታለች። እንዲሁም ደግሞ አዳንም እሷው ራሷ ጋር ነው ለኔ ያልሰጠችኝም ቤቱ ከተዘረፈ በኋላ ብሎም ሲያወራ ሰምታችኋል። ውድ ቤተሰቦች አሁን ያለንበትን አዲስ ሁኔታ እንግዲህ ለመናገር ያክል በጣም አንዳንድ የሚያሳዝኑ ዜናዎች ተፈጥረዋል። እንዳልኳችሁ እነዚህ ሶስቱ ግለሰቦች እዚህ ከኛ ጋር በመጋዘን በቁጥጥር ስር ውስጥ ነው የሚገኙት። ግን ደግሞ በእምነት ጠፍታለች። ምን ማለት እንዳለብን አናቅም። ማለት በጣም ግራ ገብቶናል። ጉዳዩ እንዴት ሊፈጠር እንደቻለ እኛም በጣም ግራ ገብቶናል። ማለት እኛ ስራዎችን በመስራት ተጠምደን ባለንበት ሰዓት ነው እንግዲህ በእምነት ከኛ እይታ እንግዲህ ልትሰወር የቻለችው። ስለነሱ ጉዳይ እያጣራንም ያለ ነው። ስለሷ መጥፋት ከሷ መጥፋት ጋር ተያይዞ ምን አይነት ምክንያት ሊኖረው ይችላል የሚለውንም የኛ ባልደረቦች ሰፋ ያለ ጥልቅ ስራ እየሰሩ ነው የሚገኙት። እንግዲህ ወደ ቤተሰቦች ሌላ ደግሞ የዚህ ነገር ሰለባ የሆነችው በእምነት ማለትም በወርቋ መጥፋት እንግዲህ ሀሳብ ውስጥ የገባችው በእምነት የተለያዩ ነገሮችን በሷ ጉዳይ ላይ እንግዲህ ስናጣራ ቆይተናል። ከነዛ መካከል እንግዲህ አካባቢዋ ላይ የነበሩትን ሰዎችም አጣርተን የጉዳዩን ባለቤት ማለትም የዚህ የዝርፊያውን ባለቤቶች እንግዲህ አግኝተን በቁጥጥር ስር እንደመዋላችን መጠን አሁን ደግሞ የወርቁን አድራሻ እንግዲህ ወርቁ ያለበትን አድራሻ በምንፈልግበት ሰዓት እንግዲህ የተለያዩ የማጣራት ሂደቶችን የኛ ባልደረቦች እየሰሩ ነው የሚገኙት ማለት ነው፣ ከካሜራ ጀርባ ማለት ነው። ወደ ቤተሰቦች ሰሞኑን በጣም ተጠምደናል። ሁሉም ሰው እረፍት እያረፈ ራሱ አይደለም። ለደቂቃ አይናችንን እንግዲህ መረጃ ከመፈለግና ነገሮችን ከማውጣጣት የተለያዩ ስለላዎችን ከማካሄድ አንድም ደቂቃም ቢሆን አላረፍንም። ሁላችንም በየፊናችን እየሮጥን ነው የምንገኘው። ምክንያቱም እንደዚህ አይነት ነገር አንዴ ደብዘው ከጠፋ ሊመለስ ስለማይችል ያው ሁሉም ነገር እንግዲህ ባጭሩ መቋጨት አለበትም ብለን ስለምናስብ ማለት ነው። ነገሩ ገና ትኩስ እንዳለ ሆይ እንደተባለ ሁሉንም ነገር እንግዲህ መቋጨት ካልቻለን እንግዲህ ጊዜው በሄደ ቁጥር እየሰፋ ስለሚሄድ የኛም ባልደረቦች የተለያዩ አይነት ስራዎችን እንግዲህ ከካሜራ ጀርባ እየሰሩ ነው የሚገኙት። እንግዲህ ወደ ቤተሰቦች ከነዛ መካከል እንግዲህ ሁኔታዎችን ለማጣራት ስንሞክር አዳንም ከዚህ በፊት ተዋወቃቸው ከነበሩት ሰዎች ከሱ ጋር እንግዲህ ግንኙነት አላቸው የሚባሉ ሰዎችንም እንግዲህ እየፈለግን እያሰስን ነበር የምንገኘው። እንዲሁም ደግሞ ከሃናንም ጋር እንግዲህ ያሉትን ነገሮች እንደዚሁ ከሷም በኩል አሉ የተባሉ ሰዎችንም እንግዲህ እየፈለግን ነው የከረም ነው ማለት ነው። እስካሁንም ያለ ነው እንደዛው ነው። ግን ደግሞ ወደ ቤተሰቦች እንዳያችሁት በቪዲዮ ላይ እንዳያችሁት ሃናንም እንግዲህ እሷ ጋር ማለትም ሃናን የቤተሰብ ባለቤት እንደሆነች ማለትም የቤተሰብ ባለቤት ማለት ምን ለማለት ፈልጌ ነው፣ ልጅና ባል እንዳላት ማለትም ባለትዳር እንደሆነች ግልጽ ነው። ግን ደግሞ አንድ ያገኘነው ነገር አለ። ይሄም እንግዲህ የኛ ባልደረቦች እንግዲህ ሃናንን መግቢያ መውጫዋን ሲያጣሩ ከቆዩ በኋላ ሁሉንም ነገር እንግዲህ ካጣሩ ማለትም አካባቢዋ ላይ የምትኖርበት አካባቢ ላይ ያሉ ሰዎችን ጎረቤቶቿን እንግዲህ በመጠየቅ ነው ሁሉንም ነገር እንግዲህ ለማጣራት እየሞከርን የነበረው። ወደ ቤተሰቦች እንግዲህ እርግጥ ነው ሃናን ባለቤት አላት፣ ልጅ አላት። ግን ደግሞ በሳምንት ካሉት 7 ቀናቶች ውስጥ እንግዲህ 2 ቀን እቤቷ እንደማታድር ነው የመረጃ ምንጮቻችን እንግዲህ የነገሩን። ይሄ ነገር ወደ ቤተሰቦች ከጎረቤቶቿ እንግዲህ እሷን በተመለከተ ሲንሰበስብ ካገኘነው መረጃ ነው ይሄንን ማወቅ የቻልነው። ምንድነው እኛም በጣም ግራ ገብቶናል። ለምንድን ነው እንደዚህ የምታደርገውን ብለን ምክንያት ራሱ ስንፈልግ እንግዲህ አንድ ብዙ ሰው የማያውቃት አንድ ጓደኛ እንዳለቻትና ሁሌ እየሄደች በሳምንት 2 ቀን ልብ በሉ ቤተሰቦች፣ በሳምንት 2 ቀን እንግዲህ በየሳምንቱ እሷ ቤት እየሄደች እንደምታደር ነው የደረሰ መረጃ የሚያመለክተው። አንዲት ሴት ልጅና ባህል እያላት እንግዲህ ከቤቷ በሳምንት 2 ቀን በተደጋጋሚ ማለት ነው በተደጋጋሚ በየሳምንቱ ይሄንን ነገር እያደረገች ነው ያለችው። ይሄ ነገር ጥያቄ የሚያጨር ነገር ነው ወደ ቤተሰቦች። እኛም እንግዲህ ነገሮችን በተለያየ መነጽር ለማየት እንግዲህ ሞክረን ነበረ።
በዛ ምክንያት እንግዲህ እቺ ሴት ማነች እየሄደች የምታድርባት ለምንድን ነው የሚለውን ነገር እንግዲህ ሁኔታዎችን ለማጣራት እየተጠቀምንበት ነው የምንገኘው። እንደዚህ አይነት ጥያቄዎችን እንግዲህ ለመመለስ በጣም ብዙ ርቀት በጣም ብዙ እርምጃዎችን ሄደናል። ከዛ መካከል እንግዲህ ይቺን ሴት በቁጥጥር ስር መዋል፣ ስለሷ ነገሮችን ማጣራት፣ የተለያዩ ነገሮችን ማድረግ ከሷ ጋር በተገናኘ ማለት ነው። ወደ ቤተሰቦች ሀናን እየሄደች የምታድርባትን ጓደኛዋን እንግዲህ ስለሷ የተለያዩ መረጃዎችን ማጣራት እንግዲህ ዋናው ስራችን ሆኖ ቆይቷል ማለት ነው። በስተመጨረሻም ግን ወደ ቤተሰቦች ይቺ ሴት እውነትም ከሀናን ጋር የተለየ ግንኙነት እንዳላት ነው የደረስንበት። እንግዲህ የኛ ባልደረቦች እንግዲህ ወደዚህ ይዘዋት መጥተዋል። መኪና ውስጥ ነው የምትገኘው። ወደ ውስጥ ይዘናት እንገባለን። አሁን ለቀረጻ ወደ አዘጋጀነው ቦታ ነው ያለነው። እዚህ ይዘዋት መጥተዋል የኛ ባልደረቦችም። እንግዲህ ወደ ውስጥ እናስገባትና እንግዲህ ያለውን ነገር እንግዲህ አብረን የምናይ ይሆናል። አብራችሁን ቆዩ። ኧረ እባክህ ልቀቀኝ። ምንድን ነው የምትፈልገው? ማነው? ይኸውልሽ እኔ የምፈልገው ነገር ማለት ነው ቀጥታ አንድ እንድታሽኝ ምንም ነገር እንድታሽኝ አልፈልግም። ማንሽ ምንድነው ከሀናን ጋር የሚያገናኝሽ ነገር የትም አትሄጂም። እያንዳንዱ ነገር ተነግሮኛል። እኔ ምንም አላረግሽም እያልኩሽ ነው። አትፍሪ፣ ምንም አላረግሽ እኮ የምጠይቅሽን ብቻ መልሽልኝ። ስርዓትሽን ያዢና ነይ። ምንድነው የሚያስፈራሽ እኮ? ምንድነው የሚያስፈራሽ? ላናግርሽ ነው ያልኩሽ አይደል? ላናግርሽ ነው አይደል ያልኩሽ? ይኸውልሽ የምጠይቅሽን ብቻ መልሽልኝ። ተረጋጊና ስሚኝ እያልኩሽ ነው። ተረጋጊና ስሚኝ። ከሀናን ጋር የሚያገናኝሽ ነገር ምንድነው? አላቃትም። የምርሽ ነው? ሰምኛለሽ? ይኸውልሽ የምጠይቅሽን ብቻ መልሽ። አትዋሽኝ። የምትዋሽኝ ከሆነ ሲጀመር ከዚህ አትሄጂም። ምንም ማውቀው ነገር የለም። እህት የለህም? ማናችሁ እናንተ? እባክህ ልቀቀኝ። ይኸውልሽ አርፈሽ ቁሚ። ይኸውልሽ የምጠይቅሽን ብቻ መልሽ። ከሀናን ጋር ያለሽ ግንኙነት ምንድነው? አታውቂያትም? ስለዚህ እውነቱን አትናገሪም ማለት ነው። ምንም ማውቀው ነገር የለም። ማንንም አላውቅም። ይኸውልሽ የመጨረሻ ድል እየሰጠሁሽ ነው። መጋዘን ካስገቡሽ የማይሆን ነገር ነው የሚፈጠረው እኮ። እውነቱን ንገሪኝ። ስለ አንቺ በጣም ብዙ ነገር አጣርቼ ነው ያዝኩት። ሰምኛለሽ? ነይ ሲጀመር ነው ወደ ውስጥ። እባክህ ልቀቀኝ። ይኸውልሽ ወደ ቤተሰቦች እንግዲህ ወደ ውስጥ ገብተናል። ይኸውልሽ የአንቺ ማልቀስ አሁን እዚህ ቦታ አርፈሽ ተቀመጪ እኮ አርፈሽ ተቀመጪ። ችግር የለም እሺ፣ አርፈሽ ተቀመጪና በስነ ስርዓት አውሪኝ። ስለምትለው ነገር ምንም አላውቅም ብዬሽ እኮ። ስለምንድን ነው እያልኩሽ ያለሁት? ምንድን ነው እያልኩሽ ያለሁት? እባክህ ልቀቀኝ። ምን ሆነሽ ነው እንደዚህ የምትሆኚው? ሲጀመር ለምንድን ነው የማትነሺው? ቁጭ በይ። ተራርጬ ነው ማድረው። ብዙ ስራ አለብኝ። ይኸውልሽ እኔ የምጠይቅሽን ብቻ መልሽ። ሌላ ነገር አልፈልግም። ምንም አላውቅም ብያለሁ። እኮ ስለምንድን ነው የምታውቂው ነገር የለም? ንገሪኛ። ስለምንድን ነው የምታውቂው ነገር የለም? ምንም አውቀው ነገር የለም። ሰላም ሀናንን አታውቂያትም? ምንም አውቀው ነገር የለም። ይኸውልሽ መዋሸት ማለት ነው የበለጠ ራስሽ ላይ ሌላ ሰበብ ነው የሚያመጣብሽ። የሰማሽ ነው? ከሀናን ጋር በጣም እንደምትተዋወቁ የሀናን የቅርብ ጓደኛ ተነሽና ቁጭ በይ እያልኩሽ ነው። ተነሽና ቁጭ በይ። ሰሚኛለሽ? ተረጋጊና በስነ ስርዓት አውሪ ነው እያልኩሽ ያለው። እንዴት ነው እዚህ ክፍል ውስጥ ቆልፈህብኝ ልረጋጋ የምችለው? ይኸውልሽ በስነ ስርዓት ንገሪኝ። የምጠይቅሽን ብቻ መልሽልኝ። እኔ መርማሪ ጋዜጠኛ ዳኒ እባላለሁ። ለምንድን ነው የምመረምረኝ? ምንም የማውቀው ነገር የለም እኮ አልኩህ አይደል? ምን ሆነሽ ነው እንደዚህ ይሆንሻለሽ? ለምን ነው በስነ ስርዓት ማውራት የማትፈልጊው? ምንድነው እኮ ንገሪኝ። ምንድነው የሚያስፈራሽ ነገር? ምንድነው ያስፈራሽ ነገር? ይኸውልሽ እኔ የምጠይቅሽን ብቻ መልሽልኝ። የምጠይቀኝ ነገር ምንም አላውቅም። በቃ ለምንድን ነው የምጠይቀኝ? እንደምታውቂ እርግጠኛ ስለሆንኩኝ ነው እኮ እንደምታውቂ እርግጠኛ ስለሆንኩኝ ነው እዚህ ይዤሽ የመጣሁት። ሰሚኛለሽ? እባክህ ወንድሜ እናት የለም። እባክህ ስለ ፈጣሪ ስለወለደች እናት ይኸውልሽ እማትነግሪኝ ከሆነ ማለት ነው ማልቀስሽን የምትቀጥይ ከሆነ ምንም አትፈይጂም። ሰሚኛለሽ? መጋዘን አስገባሻለሁ። ከዛ በኋላ ሳትጂ በግድሽ ትናገራታለሽ። ከስራዬ ታስባርረኛለህ። እባክህ ከስራዬ ታስባርረኛለህ። እባክህ እንደዛ ከሆነ እሺ እኔ እለቅሻለሁ። አንቺ ንጹህነትሽን ንገሪኝ፣ አስረጂ። ከዛ በኋላ መንገዱ ክፍት ነው። ማንም አይዝሽም። ይኸው እዚህ ጋር የምታያቸው ሰዎች አንድ ሰው የሚይዝሽ የለም እኮ። ይኸውልሽ እኔ ደግሞ በጣም አውቃለሁኝ ስላንቺ። እሺ ማንሽ? ምንድነሽ? ንገሪኝ እኮ ማንሽ? ምንድነሽ? እኔ ሄለን ተሯሩጬ ማድር ሰው ነኝ። አንድ ቀን ከስራ ብቀር ከስራ ይባረራለሁ። ማንም የሌለኝ ምስኪን ሴት ነኝ። እባክህ
እባክህ ወንድም ጥሩ ቆይ ይኸውልሽ አንቺ ስላለቀሽ ብቻ የሚቀየር ነገር የለም ሰምኛለሽ ከስራዬ ታስበርረኛለህ ይኸውልሽ ችግር የለውም እኔ የሚያሰሩሽንም ሰዎች ማናገር ካለብኝ አናገራለሁ ግን ደግሞ ካንቺ በጣም የምፈልገው ነገር አለ እውነቱን እንድትነግሪኝ ነው የምፈልገው ሰምኛለሽ እውነቱን ንገሪኝ ነገርኩህ እኮ እኔ ምንም የማውቀው ነገር እርግጠኛ ነሽ የምታውቂው ነገር የለም ምንም የማውቀው ነገር የለም እርግጠኛ ነሽ አዎ እየዋሸሽ እንደሆነ ካወቅኩኝ ግን ማለት ነው ይኸውልሽ ሲጀመር ማስረጃ አለኝ ማስረጃውን አምጥቼ ግን የምታምኚ ከሆነ ማለት ነው ለአንቺ ምንም አይነት ርህራሄ አላደርግልሽም የሚሰማሽ ነው ምንም የማውቀው ነገር የለም ደካማ እናት አለችኝ እናቴን ተሯርጬ ነው ማስተዳድረው እሺ ሌላ ምንም የማውቀው ነገር የለም ሌላስ እሺ እንደሱ እኮ ሊሆን ይችላል እኔ አይደለም እያልኩሽ አይደለም አዎ አንተ እኔ እዚህ ምን ይዘኸኝ በቆየህ ቁጥር እነሱ ከስራ ያባርሩኛል እስቲ ምንድነው ማድረገው መጀመሪያ በስነ ስርዓት አውሪ ሳታለቅሽ አስረጂ ከዛ በኋላ መሄድ ትችላለሽ ምንም ማስረዳ ነገር የለም ስለዚህ እንደዚህ ነው የምንቀጥለው ይኸውልሽ እንደማለቅሽ ወቂ ምንም እኔ የምፈልገው ነገር እስካልነገርሽኝ ድረስ ንጹህ ሴት ከሆንሽ አረጋግጭልኝ ያልኩሽ ይኸውልሽ በሌላ ሰው ሰበብ አንቺ ራስሽን ንጹህነትሽን እንትን እያልሽ ነው ያለሽው ራስሽን እንድጠረጥርሽ ነው እያደረግሽኝ ያለሽው ምን ስላደረኩ ነው የምጠረጥረኝ ስለ ሀናን ስለደበቅሽ ነው ምንም የደበቅኩ ነገር የለም እሺ ከእሷ ጋር ምንም ግንኙነት የለሽም ንገሪኝ ምንም አታውቂያትም ሀናን ለዛ ነው በሳምንት 2 ቀን ቤትሽ የምታሳድራት ንገሪኝ ምን የጎዳና ሰዎችን እያነሳሽ ነው ቤትሽ የምታሳድር ንገሪኝ እባክህ እኔ ምንም የማውቀው ነገር የለም እኮና በስነ ስርዓት አውሪኛ የምፈልገው ነገር ንገሪኝ ወደ እስራኤል ሄድበት አለቀሽ ነው ማድረው ይያለው ምስኪን እናት አለች እኔ እዚህ በሆንኩ ቁጥር ልጅ የት ገባች ብላ የምትጨነቅ እናት አለችኝ እኮ እንደዛ የምታስቢ ከሆነ ከዚህ መሄድ ካለብሽ እውነቱን አውሪ እባክህ ስለፈለክ ይኸውልሽ ተነሺ ካሜራውን ካጠፋሁት ግን ማለት ነው የማይሆን ነገር ነው የሚፈጠረው ትሰሚኛለሽ ወደ መጋዘን ነው ማስገባው ምንድነው ከኔ የምትፈልገው አንቺ የምፈልገው እውነቱን እንድነግሪ ነው ከሀናን ጋር የሚያገናኝሽ ነገር ምንድነው ንገሪኝ ለምንድነው የምትደብቂላት ቆይ ይሄን ያክል ምን አርጋሽ ነው አስፈራርታሽ ነው አንቺ እኮ ነግረህ ነበር እኮ አስፈራርታሽ ነው ነገር ስለዚህ እንደዚህ ነው የምንቀጥለው ማለት ነው አይደል ንገሪኝ እንደዚህ ነው የምንቀጥለው እኔ ምንም የማውቀው ነገር የለም ኦኬ ጥሩ ስለዚህ ወደ መጋዘን ነው ማለት ነው አንቺ ነው የምን መጋዘን ነው ስለምን መጋዘን ነው ከዛ በኋላ ምናልባት አንቺም ዱላ የምትፈልጊ ሰው ከሆንሽ ማለት ነው እኔ እንድነካኝ አልፈልግም እባክህ እንደዛ ከሆነ እውነቱን ንገሪኝ ይኸውልሽ እኔ ስላንቺ እዚህ ነገር ውስጥ ተሳተፊበት አትሳተፊበት አላውቅም ግን ደግሞ ራስሽን የማይሆን ወጥመድ ውስጥ ነው እየከተትሽ ያለሽው ትሰሚኛለሽ ይኸውልሽ የማይሆን መዘዝ ውስጥ ነው እየገባሽ ያለሽው እዚህ ነገር ላይ ተሳተፊበት አትሳተፊበት እኔ የሚያገባኝ ነገር የለም ግን ደግሞ እኔ ተሯሩጬ አዳሪ ነኝ ምንም የማውቀው ነገር የለም ስለዚህ ለወንጀለኛ አትሸፍኝ ነው እያልኩሽ ያለው እኔ ሀናንን እጅ ከፍንጅ ይዣታለሁ እያንዳንዱ ነገር ተናዛ እዚህ ከኛ ጋር መጋዘን ነው የምትገኘው ይኸውልሽ አታልቅሺ በስነ ስርዓት ማስረዳት የምትችይ ከሆነ በስነ ስርዓት አስረጂ አለበለዚያ ግን ምንም የምትፈጥሪው ነገር የለም ስላለቅሽ ምንድነው ነግረህ የምፈልገው ነገር ከሀናን ጋር እንዴት እንደምትተዋወቂ ለምንድነው በየሳምንቱ ሁለት ቀናት አንቺ ቤት እየመጣች የምታድረው ንገሪኝ አሁንም አላቃትም እንድትይኝ አልፈልግም ሰምኛለሽ እውነቱን ንገሪኝና መሄድ ወዳለብሽ ቦታ ሂጂ እያልኩሽ ነው እቺ ሴት ባለ ትዳር ነች ከዛም አልፎ ደግሞ በጣም ወንጀለኛ እኔ ምንም የማውቀው ነገር የለም አልኩህ እኮ ስለምን ስለ ወንጀሉ ነው ስለምንም ነገር የማውቀው ነገር የለም የምታውቂው ስለምን ባለ ትዳር አለመሆኗን የማታውቂው ንገሪኝ ስለ የትኛው ነው የማታውቂው መቼም ሀናንን አላቃትም አትይኝም አይደል አሁን ይኸውልሽ ራስሽን የማይሆን ጣጣ ውስጥ ነው እየከተትሽ ያለሽ ትሰሚኛለሽ ንገሪኝ እያልኩሽ ንገሪኝ እውነቱን ተናገሪ ይኸውልሽ ለእሷ የምትደብቂበት ምንም አይነት ምክንያት የለም እውነቱን ከተናገርሽ ከዚህ ቦታ በሰላም እለቅሻለሁ እያልኩሽ ነው ለምን ረሞራት የማትፈልጊው አንቺ በቃ ስለዚህ አንቺ ምንስ ወንጀል ውስጥ አለሽበት ማለት ነው የማን ወንጀል ሀናንና ግብረ አበሮቹ የሰሩት ወንጀል ውስጥ ማለት ነው የምን ወንጀል ከአዳነ ጋር ትተዋወቂያለሽ ማን ነው አዳነ እሺ የነበምነትን ቤት ሲዘረፍ አንቺ ማብረሻቸው ነበርሽ ስለምንድን ነው የምታወራው ከዘራፊዎቹ ጋር አንዷ ነበርሽ ወይ ንገሪኝ ለዛ ነው ወይ ሀናን አንቺ ቤት እየመጣች የምታድረው ንገሪኝ ከሀናን ጋር ያለሽ ግንኙነት ምንድነው በቃ እኔ ሌላ ነገር አልፈልግም እውነቱን ንገሪኝ እዚህ ነገር ውስጥ እጅሽ እንደሌለበት ካረጋገጥኩኝ ካሳ ከፍዬሽ ሁላ ላስኬድሽ ይችላል ትሰሚኛለሽ አስፈላጊ ከሆነ ከስራ ያባርሩኛል የምትያቸውንም ሰዎች ሄጄ ያናግርልሻለሁ እያልኩሽ ነው ግን ደግሞ እውነቱን እንድነግሪኝ ነው ፈልገው ስለ ብዙ ነገር አውቃለሁኝ እንድትዋሽኝ አልፈልግም ሀናንን እንደምታውቂያት ጠንቅቄ አውቃለሁኝ በቃ ስለዚህ ተናገሪ
እኔ ወንጀል አልሰራ ወንጀል ቢሰራ ሲያታገኘኝም ነበረ ማለት በጭራሽ ምን ማለት እኔ የምሰራው መስተንግዶ ነው። እሺ ወንጀል የሚሰራ ሰው ደግሞ መስተንግዶ አይሰራም። እኔ ዝቅ ብዬ ሰርቼ ማንኛውም ሰው ወንጀል ለመስራት የሆነ ሙያ ውስጥ መግባት አለበት ማለት አይደለም። ሰሚኛለሽ? ምንም አይነት ሙያ ውስጥ ያለ ሰው ሄደ ጠይቃቸው አለቆቼ። እሺ ሁሌም ስራ ላይ ነው ያለሁት። እሺ ምንም አይነት ወንጀል አልሰራም። ምንም የሰራሁት ወንጀል እርግጠኛ ልሆን አልችልም። ሰሚኛለሽ? ስለ ነገሮች በስነ ስርዓት ልታስረጅኝ ካልቻልሽ አንቺም ከዚህ ነገር ውስጥ ተባባሪ እንደሆንሽ ነው እኔም ልጠረጥርሽ የምችለው። ይኸውልሽ ስለዚህ እኔ አንቺን እንዳልጠረጠርሽ ንጹህነትሽን አረጋግጭልኝ እያልኩሽ ነው። እዚህ ነገር ውስጥ አብረሻቸው እንደሌለሽ አረጋግጭልኝ። ሃናን ካንቺ ጋር ግንኙነት እንዳላት አውቃለሁ። እኔ እኮ 5 እና 10 እየለቃቀምክ የምኖር ሰው ነኝ። እንዴት ነው ወንጀል ልሰራ የምችለው? ይኸውልሽ እኔ ስለሱ ማውቀው ታሪክ የለም። ማንኛውም ሰው ነግሬሻለሁ። ቀደምም ደግሞ በድጋሚ ማስታወስ ካለብኝ ሙያ አይመርጥም ወንጀል ውስጥ ለመግባት እያልኩሽ። የሆነ ሙያ አንድን ሰው ወንጀል ውስጥ ለማስገባት ግፋ አይልም። ሰሚኛለሽ? አሁን የምፈልገው እውነቱ እንድነግሪኝ ነው። ስለ ሃናን እያንዳንዱን ነገር እንድነግሪኝ እፈልጋለሁ እያልኩሽ ነው። ከሃናን ጋር ምንድነው የሚያገናኝሽ ነገር? ነገርኩ እኮ። ለምንድነው 10 ጊዜ ሃናን የምትልብኝ? እንደነገርኩ ነው። እኔ 5 እና 10 ለቃቅሜ የምኖር ሰው ነኝ አይደል እንዴ? እንዴት ነው እንደዚህ አይነት ሰው ወንጀል ሊሰራ የሚችለው? ለምን አታምነኝም? ለምን አትረዳሽ? ሴትዮ ትሰሚኛለሽ? እዚህ ቦታ ላይ ተቀምጠሽ ጭራሽ ማለት ነው ራስሽ ላይ ነው መዘዝ እየጣልሽ እየሄድሻለሽ። እውነቱን ብትናገሪና ከዚህ ቤት ብትሄጂ ይሻልሻል። ምን እውነት ነው? ነገርኩ እኮ በቃ። ከሃናን ጋር የሚያገናኝሽ ነገር ምንድነው? ንገሪኝ። ነገርኩ። እኔ ምንም የሚያገናኘኝ ነገር የለም። ያልከውን ምንም አይነት ወንጀል አልሰራሁም። እኔ ወንጀልም ሰርቻለሁ። ወንጀል እያልሽ ነው ዘለሽ። ምንድነው? ቆይ ነገሩ እኔ አልገባኝም። አንተ እኮ ነው ወንጀል ሰርተሻል ብለህ እኔ ወንጀል ሰርተሻል አላልኩኝም። ወንጀለኛ ልትተባበሪ ትችያለሽ ብዬ ነው የጠረጠርኩት። ምክንያቱም ለምንድን ነው ወንጀለኛ የምትተባበረው? ከሃናን ጋር ያለሽን ግንኙነት እየደበቅሽኝ ስለሆነ። ምክንያቱም አንቺና ሃናን የሆነ ነገር እንዳላችሁ ስለማቅ ነው። ትሰሚኛለሽ? ስለ ሃናን ንገሪኝ ነው እኮ ያልኩሽ ያለሁት። ሴትዮ ተግባባን? እየነገርኩ ነው። በቃ ስሬ ሃናን አትበልብኝ። እሷ ልጅ ስሟን አትጥራብኝ። ስለዚህ አሁን እንደምታውቂያት እያመንሽ ነው ማለት ነው አይደል? ንገሪኝ። ምንድነው? ለምንድነው ስሟን እንጠራብሽ ማትፈልጊ? ልቀቀኝ እባክህ። ንገሪኝ። ለምንድነው እንደዚህ እየሆንሽ ያለሽው? ጥያቄ ጠይቄሽ መልሰሽ መሄድ እኮ ነው በቃ። ምንም የሰራሽው ስራ ከሌለ ምንም የሰራሁት ስራ የለም። ይኸውልሽ ተረጋጊና በስነ ስርዓት እኔ እኮ ምንም የሰራሁት ወንጀል የለም። ስለዚህ በስነ ስርዓት አውሪኝ። እኔ እኮ ወንጀል ሰርተሻል እያልኩሽ አይደለም። ስለ አንድ ሰው ጠይቄሽ በስነ ስርዓት ማመልሽልኝ ከሆነ አንቺም እንደዚህ አይነት ነገር ውስጥ እንደሌለሽበት ምንም ማረጋገጫ የለኝም። ሃናንን እንደምታውቂያት እያወቅኩኝ ሁላችንም እያወቅ ነው ስትዋሽኝ አንቺን ከዚህ ውጭ ልጠረጥርሽ አልችልም። ምናልባት ተሳትፈሽ ሊሆን ይችላል በሚለው ማለት ነው። እኔ ምንም አይነት ወንጀል ስለዚህ ከሃናን ጋር ያለሽን ግንኙነት ንገሪኝ። ሃናን እንደምታውቂያት አሁን አምነሻል በራስሽ አፍ። እያንዳንዱን ነገር ንገሪኝ፣ ሳታለቅሺ ንገሪኝ። ከዛም በኋላ ማድረግ ያለብን ነገር እናደርጋለን ማለት ነው። በቃ ሃናን ጋር ያለሽ ግንኙነት ምንድነው? ንገሪኝ። ሃናን የልጅነት ጓደኛዬ ናት። እሺ ቀጥይ። የልጅነት ጓደኛዬ ናት። ከልጅነታችን ጀምሮ ከትምህርት ቤት ጀምሮ አብረን የተማርነው። እሺ አሁንም ካገባች በኋላም እንገናኛለን። በቃ እንደ ማንኛውም ኢትዮጵያዊ የጠነከረ ጓደኝነት ነው የነበረን። በቃ ይሄ ነው። ሌላ ከሷ ጋር ምንም አይነት ወንጀል ሰርቼ አላውቅም። እሷ የሚሰራችው እኔ ወንጀል ሰራሽ አላልኩኝም እኮ። እኔ ስለሷ ነው እኮ። ለምንድን ነው ያሸሽኝ? ሲጀመር ንገሪኝ፣ ለምንድን ነው ያሸሽኝ? መጀመሪያ አስፈርተኸኝ ነው። በቃ በጣም ታስፈራለህ። ቀጥታ በስነ ስርዓት የኛ ሰዎች እኮ አንቺን መተው ሲያናግሩሽ ራሱ አልፈልጋም፣ አላቃትም፣ እኔም እናንተን ላናገራችሁ አልፈልግም ነው ስትይኝ ነበር አይደል? እስካሁኗ ደቂቃ ድረስ ራሱ እኔንም ራሱ ስታሽኝ ነበር። እኔ ምንም ስራ ከሌለሽ ማለትም ንጹህ ከሆንሽ ከሷ ጋር ምንም የሚያገናኝሽ ነገር ከሌለ እኔ የፈራሁት እናንተ እዚህ እኔን በምታጉላሉኝ ሰዓት እኔን ደግሞ ከስራ አባረራለሁ። ዛሬ ስራ ለመፈለግ ምን ያህል ነው የሚከብደው? እሺ እንዴት ነው በመከራ ያገኘኋት? ችግር የለውም። እሱን እኔ ማናገር ካለብኝ አንተ ስላናገርካቸው እኮ አይሆንም። እሺ ችግር የለውም። ሌላም ስራም ቢሆን እኔ ለማመቻቸት እንትን እላለሁ። እንደው እንደሚወራው እኮ ቀላል አይደለም። የኔ ኑሮ እንደሚወራው ቀላል አይደለም። ግን ደግሞ ከዛ በላይ በጣም አሳሳቢ የሆነ ጉዳይ አለ። እኔ ማወቅ የምፈልጋቸው ምንድን ነው የተፈጠረው? ለምንድን ነው ሃናን አንቺ ቤት እየመጣች በየሳምንቱ ሁለት ቀን አንቺ ቤት የምታድረው? ንገሪኝ። ባለትዳር ነች፣ ልጅ አላት አይደል? እንዴት ነው አንዲት ባለትዳር ሴት እንግዲህ ሴት ጓደኛዋ ቤት እየሄደች በሳምንቱ 2 ቀን ሁሌ በየሳምንቱ የምታድረው? ይኸውልህ እንደነገርኩ ሃናን የልጅነት ጓደኛዬ ናት። እሺ
ካገባችም በኋላ እኔ ጋር ተመጣለች ታድራለች ከባሏ ጋር አይስማሙም ይጨቃጨቃሉ ይጣላሉ ይደበድበኛል ትላለች ልጅ አላት ስለዚህ በጣም በመተቸገረባቸው ቀናቶች እየመጣች እኔ ጋር አርፋት ሄዳለች ስለዚህ በሳምንት 2 ቀን የተለመደ ነው ማለት ነው እንደዚህ በቃ ሁሌ ነው የምንጣላው ይደበድበኛል ትለኛለች እሺ እና ሁሌ በየሳምንቱ 2 ቀን ለምን ታዲያ እኔ የልጅነት ጓደኛዬን አትምጫ አትደር ይላልው አይ ምክን ጠይቀሽ ለማስማማት ራሱ መሞከር ነበረብሽ ምን የነሱን ህይወት ፊክስ ለማድረግ የሞከርሽው ነገር አለ ሲጀምር እሱን በጣም ነው የሚያስፈራኝ ባለቤቷ ለምን አላናግረውም በቃ ለማናገር የማይመች ሰው ነው እሺ ስለዚህ ሊያናግረኝም ፈቃደኛ ስላልሆነ እሷን ነው መመክረው እነግራታለሁ ተስማሙ ካለበለዛ በቃ መፋታት ካለባችሁም ተፋቱ ምክንያቱም ለልጆቹ ሌላ ነገር አታትርፉ እናንተ እንደዚህ በመተኑበት ሰዓት ልጃችሁ ተጎዳባችኋለች ነው ማለት እሷ ደግሞ ልጄን ብቻዬን ማሳደግ አልችልም ነው እያለችኝ የነበረው እንደነገርኩ ነው ትመጣለች ታድራለች ትሄዳለች ልጅም ስላላት እባክሽ ለልጅሽ ይጅላ ተላት ነበር የመጀመሪያው ሰሞን ግን እየባሰ ሲሄድ እኔ ምክሬ ለልጇ እንድታርፍላት ነው ምክንያቱም ሁሌ ስመጣ ሁሌ እየደበደባት ነው የምትመጣው እስኪ አንተ ራሱ አስብ አንተ እህትህ ብትሆን አንተ ጋር ስመጣ ውጪ ትላለህ ታባረራለህ እኔና እሷ የእህትና እህት አለን ስለዚህ እሷ ማባረር አልችልም በቃ ልጅም ስላላት ለልጇ እንድታርፍ ነግራታለሁ በጣም ነው የሚደበድባት ስለዚህ በቃ እንድታደር ፈቅድላታለሁ አይደለም 2 ቀን 4 5 6 ቀን ብትመጣ እኔ ሂጂ ብዬሷን የማባረር አቅሙም የለኝ ጥሩ እንደዛ ከሆነ ለምንድን ነው ታዲያ በሳምንት 2 ቀን ብቻ ለዛውም ተመሳሳይ ቀናቶችን ጠብቃ አንቺ ቤት የምትመጣው ማለት እነዛ ቀናቶች ላይ ብቻ ነው ማለት ነው ባሏ የሚደበድባት ነው ወይስ ምንድነው እኔ አልገባኝም ጭራሽ ይሄ ነገር ሊያሳመነኝ ራሱ አልቻለም እኔ አጥብቄ አልጠይቃትም በቃ ለምንድን ነው ማጠይቃት ጓደኛሽ የልብ ጓደኛሽ የልጅነት ጓደኛሽ የበለዘውን ታሳየኛለች የደበደባትን ታሳየኛለች ስትመጣ ቀበላታለሁ በቃ በብዛት እሑድና ሰኞ ስለምታድር በቃ ቅዳሜ ጠጥቶ ይደበድባታል የሚል አመለካከት ስላለኝ እሷም ስጠይቃት በጣም ስለምትበሳጭ ወይኔ ባላደረኩት ኖሮ እሱም ባላገባው ስለምትል በቃ እኔ አጥብቄም ብዙ ጥያቄዎች አልጠይቃትም እስካለው ድረስ ትምጣ በቃ እኔ የምለው ይሄንን ነው ሌላ ምንም የምለው ነገር የለም እሺ ጥሩ እንደዛ ከሆነ ሌላ እዚህ ነገር ውስጥ እንደሌላችሁበት ማለትም ምኑ ነገር ውስጥ ነው ቆይ ያቱ ነገር ውስጥ ነው ሃናን አሁን ሰሞኑን ስለገባችበት ነገር ውስጥ ሰሞኑን ያደረገችው ስላለው ነገር ውስጥ እኔ ትመጣለ ምንድነው ነገር አንዳንድ የደረሰኝ መረጃ አለ ስለናንተ ይኸውልሽ ሃናን በዚህ ጊዜ በጣም አደገኛ ወንጀለኛ የሆነች ሴት እንደሆነች አረጋግጫለሁና አንቺ የምትይው ነገር እኔ ምንም ስለማን ነው የምታወራው ሃናን ስላንቺ ጓደኛ ነው የማወራው ትሰሚኛለሽ በፍጹም ማለት ሃናን ወንጀል ወንጀለኛ ልትሆኚ ይችላልሽ እንዴ እኔ እኮ ሃናንን ከልጅነት እስከ እውቀት ድረስ ነው ማውቃት እሺ እንዴት ነው ሃናን ወንጀል ሰራች ስትለኝ አሜን ብዬ መቀበለው ስለዚህ አንቺ ማታቂም ማለት ነው አይደለ እኔ ምንም ማታቂም ማለት ነው እኔ ምንም የማውቀው ነገር የለም ሃናን ወንጀል ሰርታለች ብትልም አላምንም ምክንያቱም እኔ ከልጅነት እስከ አንቺ አመንሽ አላመንሽ እኔ የሚመለከተኝ ጉዳይ አይደለም ግን ደግሞ ስለዚህ ነገር በስነ ስርዓት እንድትነግሪ ነው የምፈልገው ሃናን ወንጀለኛ እንደሆነች ደጋግሜ እየነገርኩሽ ነው ያለው እኔ ሃናንን የማውቃት የልጅነት ጓደኛዬ ነው ለመለወጥ ስትጣጣር ነው እኔ ስለ ሃናን ይሄንን ነው የማውቀው እሺ ጥሩ ችግር የለውም እንደዛ ከሆነ ስለሰራችሁ ስራ ትጣላለች ትመጣለች እኔ ጋር ታድራለች በፊት ይኸውልሽ የነገርሽ ነገር እንዳላሳመነኝ ነው የምነግርሽ በመጀመሪያ ማለት ነው ታዲያ እኔ ምን ላድርግ ማድረግ የምትችይው እውነቱን መናገር እኔ ማውቀውን ነገር በሳምንት 2 ቀን ሁሌ ይደበድባታል ብትኝ እኔ አላምንሽ ያው እኔ ስለሚጠጣ ነው የሚመስለኝ አይደል ይጠጣል በሱ እርግጠኛ ነሽ እርግጠኛ ነሽ ታውቂዋለሽ በስነ ስርዓት አላውቀውም ስለምፈራው አላውቀውም እሱን ሰው የቀረበው አላውቅም ነው መጀመሪያ ኮስቲኝ ነበር አይደል ንገሪኝ እንደዛ አይደለም ወይ ይኸውልህ እኔ እሱን ሲጀመር ለምን መዋሸት እንደፈለግሽ እንደምታውቃት ለምን መዋሸት እንደፈለግሽ ራሱ እኔ አላውቅም ነገርኩ እኮ እኔ በቃ እዚህ በነበርኩበት ሰዓት ስራዬን በመከራ ነው ያገኘኋት እኔ 10 እና 5 ብር ለቀቅሜ ነው የቤት ኪራይ መከፍለው ነገርኩ አይደለ
እሺ ቀጥይ። ከዛ ነው በቃ ስለዚህ በቃ ከዛ መባረር አልፈለኩም። ነገርኩ ያለውን ነገር ጥሩ ችግር የለውም። ይኸውልሽ አሁንም ሃናን ማለት ነው ነገር ምንም ሃናን ወንጀል የምለውን ነገር በስነ ስርዓት ላስረዳሽ። ችግር የለውም። ምናልባት የምታስታውሽው ነገር ካለ አንድ ላይ ተባብራችሁ ይሄንን ነገር እንዳደረጋችሁት ጀመር ይሄን ሁሉ ነገር ተባብራችሁ እንዳደረጋችሁት ይሁን ውስጥ ራሱን እየነገረኝ እየነገርኩ አይደል እንዴ ስለምን ወንጀል ነው። ስለዚህ እውነቱን እንነጋገር። ሃናን ወደ 500 ሺህ ብር የሚጠጋ ወርቅ እንግዲህ ዘርፋ የት እንዳስቀምጥ። ስለምን ወርቅ ነው የምታወራው? ማለት ምን ሆነሽ ነው? ኧረ ምንም አልሆንኩም። ምን ሆንኩኝ? አልገባኝም። የምታውቂው ነገር አለ ስለዚህ ወርቅ? ምንም የማውቀው ነገር የለም። ማለት ምን ማለት? እኔ ምንም የማውቀው ነገር የለም። ይኸውልሽ በስነ ስርዓት ብታወሪ ይሻልሻል። የማይሆን ነገር የምታረጊ ከሆነ ማለት ነው ጦስ ውስጥ ነው የምትገቢው። ራስሽን የማይሆን ነገር ውስጥ ነው እየከተትሽ ያለሽው። የምታውቂው ነገር ንገሪኝ ስለዚህ ወርቅ። ነገርኩህ እኮ ምንም የማውቀው ነገር የለም። ለምን ደነገጥሽ? ሴትዮ ንገሪኝ። ስለወርቁ የምታውቂው ነገር ንገሪኝ። ምንም አላውቅም ብዬሃለሁ። አለቅሽም። ራስሽን የማይሆን ነገር ውስጥ ነው እየከተትሽ ያለሽው። ምንም የማውቀው ነገር እሺ ልቀቀኝ። ምንም የማውቀው ነገር የለም ብዬሃለሁ። ምንም የማውቀው ነገር የለም። የደበቅሽው ወርቁ ንገሪኝ። የምታውቂው ነገር አለ ወይ? የት ነው ያደረገችው? ሃናን ነው ያደረገችው ወርቁ ንገሪኝ። ነይ ቀና በይና ወርቅ ቀና በይና ወርቅ ምንድን ነው እሱ ንገሪኝ። አንተ ሰውዬ እናት የለህም? ንገሪኝ። ምንድን ነው የት ነው ያለው ወርቁ? የምታውቂው ነገር ንገሪኝ። ይኸውልሽ የማይሆን ነገር ውስጥ ነው ራስሽን የከተትሽው። ንገሪኝ የት ነው ያለው ወርቁ? ስለ ወርቅ ስነግርሽ ለምንድን ነው የደነገጥሽው? የምታውቂው ነገር ከሌለ ምንድን ነው የሚያስደነግጥሽ ነገር? እየነገርኩህ ነው። ምንም የማውቀው ነገር የለም። ምንድን ማለት አልገባኝም። ይኸውልህ ለምንድን ነው የደነገጥሽው ታዲያ? የደነገጥኩትማ የኔ ሃናን እንደዛ ታደርጋለች ብዬ አላስብም። ምኑን ነው እንደዛ የምታደርገው? 500 ሺህ ብር የሚያክል ወርቅ ከየትም ታመጣለች ብዬ አላስብም። እሺ ስለዚህ አንቺ የደነገጥሽበትን ወርቅ ከየት ነው ያመጣችው? እንደዛ ነው እኔ የደነገጥኩት 500 ሺህ ብር ወርቅ ስላልክ ነው። ማለት አልገባኝም። ምን ብሩ አስደንግጦሽ ነው? ለኛ ያስደነግጣል። ከየት ታመጣለች ብዬ ላስብ። መጋዘን ወስጄ እንድጠፈጥፍሽ ነው የምትፈልጊው ማለት ነው አይደል? እንደዛ ነው አይደል የምትፈልጊው? እንዳትነካኝ። ይኸውልሽ ተናገሪ እያልኩሽ ነው። እባክህ የምታውቂው ነገር የለም እኮ እውነቱን ተናገሪ። ስለዚህ አትናገሪም ማለት ነው። እንደዛ ከሆነ ካሜራውን አጥፋልኝ። እኔ ወደ መጋዘን ነው ይዛት ነው። እሺ እባክህ እነግርሃለሁ። ከአንቺ ጋር ማጠፋው ጊዜ የለኝም። አሁን እነግርሃለሁ። ተናገሪ። ምንድን ነው ስለ ወርቁ የምታውቂው ነገር አለ እኮ ንገሪኝ። ይኸውልሽ በስነ ስርዓት ንገሪኝ። እኔ ቁጭ በል አትበይኝ። ምንድን ነው የምታውቂው? ምንድን ነው የምታውቂው? ምንድን ነው? ነይ ቁጭ በይ። የመጨረሻ እድል ነው እሺ የምሰጥሽ። ትሰሚኛለሽ? የመጨረሻ እድል ነው የምሰጥሽ። ከአንቺ ጋር ማባከነው ጊዜ የለኝም። ተናገሪ። ምንድን ነው የምታውቂው ስለ ወርቁ? ይኸውልህ ሃናን እኔ ጋር ይዛ መጣለች። ነገር ግን እኔ እዚህ ውስጥ ምንም የማውቀው ነገር የለም። እሷ ያለችኝ እሱ የእሷና የባሏ ሀብት እንደሆነ እነሱ ሊፋቱ ሊለያዩ ስለሆነ ልጅን አሳድግበታለሁ ነው ብላ እኔ ጋር ያመጣችሁ። እኔ ምንም አንድ እዚህ ጋር ላስቆምሽ። ስለዚህ ወርቁ የት እንዳለ ታውቂያለሽ ማለት ነው? አዎ ንገሪኝ። አዎ እየነገርኩህ ነው ማለት። ስለዚህ አንቺም የእሷ ተባባሪ ነሽ ማለት ነው? በጭራሽ። ይኸውልሽ እውነቱን ብትናገር ይሻልሻል። ምንድን ነው የምታውቂው ስለዚህ ወርቅ? ከየት ነው የመጣው ይሄ ወርቅ? ንገሪኝ። ምንድን ነው ያለችሽ ሃናን? ሃናን ይዛ መጣች። እሺ ከዛም በኋላ ሃኑ ይሄን ምንድነው ብዬ በምጠይቅበት ሰዓት በጣም እያለቀሰች በጣም እየተማረረች እሱ ሁሌ ይደበድበኛል። በቃ ልጄ ማሳደግ አልቻልኩም። ለልጄ መኖር አለብኝ። ስለዚህ እኔና እሱ ከተፋታን ያለን ሀብታችን እንዳለ እዚህ ላይ ነው። ስለዚህ ይሄን ያሸሽብኛል። እኔ ነገ ልጄን በምን አሳድጋለሁ? እሷ ጋር ይዛት ሄዳለች ብሎ ስለማይገምት አንቺ ጋር ይቀመጥልኝ አለች። እውነቴን ነው ምልክ። ከዚህ ሌላ ምንም ፈጣሪ ምስክሬ ምንም ቆይ ስለዚህ ይሄ ወርቅ ያለው አንቺ ጋር ነው ማለት ነው? ንገሪኝ። አዎ ሃናን ያመጣችው። ስለዚህ ገና በጣም ብዙ የምንነግሪኝ ነገር አለ ማለት ነው። አንቺም እዚህ ነገር ውስጥ እንደሌለሽበት ራሱ እንድታረጋግጭልኝ እፈልጋለሁ። እኔ ምንም የማውቀው ነገር የለም። እሱን እናወራለን። ካሜራውን አጥፋልኝ። አንዳንድ መስራት ያለብኝ ስራዎች አሉ። ነይ ውጭ አንቺ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ውድ ቤተሰቦች እንግዲህ ያው ከዚህ በፊት የነበረውን አይታችኋል። ያው ከሃናን ጓደኛ ከሆነችው እንግዲህ ከሄለን ጋር አጠር ያለ ቆይታ አድርጌ እንግዲህ የነገሩ ተሳታፊ እንዳልሆነች ግን ደግሞ ይሄ ወርቅ የተባለው ነገር እንግዲህ ይህንን ሁሉ ሰው ሲያፋጅ የነበረው ነገር እንግዲህ ደብዛው ጠፍቶ የነበረው ወርቅ እንግዲህ እሷ ጋር እንደነበረ ማለትም አሁንም እንዳለ እንግዲህ ነግራኛለች። ያው ከካሜራ ጀርባም እንግዲህ በጣም ብዙ ነገሮችን እየነገረች ነበር። ያው ስለ ነገሩ በግልጽ ማውራት ስላለብንና ያረገችበትን ቦታ ማወቅ ስላለብኝ ማለት ነው። ውድ ቤተሰቦች እኔ ሄለንን በማወራበት ሰዓት እንግዲህ አንድ ግለሰብ እዚህ እኛ አባሎች ጋር መጥቶ ነበረ። ያም ሰው እንግዲህ
እኔ በጣም ነው የገረመኝ ማለት እንደዚህ አይነት ነገር ከዚህ በፊት እኔ አጋጥሞኝም አያውቅም። እኛ እዚህ ስራ ውስጥ እያለሁኝ አጋጥሞኝ አያውቅም። ምንድነው ሲናገር ራሱ ከመጀመሪያ ጀምሮ ራሱ ሲናገር የበሰበሰ ዝናብ አይፈራም ነው ሲለን የነበረው። ሁኔታው ምን እንደሆነ ያው አንድ ላይ ሆነን የምናየው ይሆናል። ግን ደግሞ ይሄ ሰው ወደ ቤተሰቦች እዚህ ቦታ ላይ የመጣው ሰው አዲሱ የሚባል ሰው ነው። ከዛም በመቀጠል እንግዲህ ስለራሱ ሲነግረን እንግዲህ የዚህ ፕላን በዋናነት አመንጪ ከነበሩት ሰዎች መካከል ማለትም የዚህ ዝርፊያ በዋናነት ተቆጣጣሪ ከነበሩት ሰዎች መካከል አዳነ እንዲሁም ደግሞ ሃናን ጋር ሶስተኛ ሰው ሆኖ ሲሰራ የነበረ ሰው ነው። ግን ደግሞ በዚህ ጉዳይ ምክንያት እንግዲህ ተክዶ እንደነበረ እና አሁንም ራሱን አሳልፎ ለመስጠት እንደሚሰጥ እያወቀ ነው ወደዚህ የመጣው። ለዚህም ነው ውድ ቤተሰቦች የበሰበሰ ዝናብ አይፈራም እያለ የመጣው ማለት ነው ወደዚህ። ያው ነገሩን አውቀናል፣ ማን እንደዘረፈ አውቀናል። ግን ደግሞ ገና ነው ምንም ያወቃችሁት ነገር የለም ነው ሲለን የነበረው። ምን ሊለን እንደፈለገ አላውቅም። ወደ ቤተሰቦች የኛ ባሎችን እንግዲህ አሳምኗቸዋል ስላችሁ ማስረጃዎችን አሳይቷቸዋል። ከና ሃናን ጋር ከና አዳነ ጋር እንግዲህ የተጻጻፋቸው ነገሮች በሙሉ ማለት ይቻላል ውድ ቤተሰቦች እያንዳንዱ ነገር እንግዲህ ፊት ለፊት ላይ አምጥቶ አሳይቷቸው የቴክስቶች ቴሌግራም ቮይስ ሜሴጆችን የተለያዩ ነገሮችን ከነሱ ጋር ያደረጋቸው ማስረጃ ሊሆኑ የሚችሉ ነገሮችን እንግዲህ ለአባሎቻችን አሳይቶ እንግዲህ ውድ ቤተሰቦች አሁን ላይ መኪና ውስጥ ነው የሚገኙ። ማለትም ዳኒ ስራ ከጨረሰ በኋላ ከሱ ጋር ትነጋገራለህ ብለው እንግዲህ ያለውን ነገር በስነ ስርዓት ቼክ አድርገው እንግዲህ አስቀምጠውታል። እነሱም አምነው እንግዲህ ለኔ ነግረውኛል ያለውን ነገር። ወደ ቤተሰቦች ይህንን ሰውዬ እንግዲህ ወደ ውስጥ እናስገባና ያለውን ነገር በስነ ስርዓት ከራሱ አንደበት የምንሰማ የሆነ አንዳንድ አዳዲስ ነገሮችም እንዳሉም ነው እንግዲህ የነገረን። እኔ በጣም ገርሞኛል እንዴት ራሱን አሳልፎ ሊሰጥ እንደመጣ። ብቻ ወደ ውስጥ ገብተን እንግዲህ ያለውን ነገር አብረን እንይ ውድ ቤተሰቦች። ከመኪና ውስጥ ይዘነው እንመጣና ውስጥ ላይ አጠር ያለች ቆይታ እናደርጋለን። እስከዚያው አብራችሁን ቆዩ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት እዚህ ጋር የምትመለከቱት ግለሰብ እንግዲህ አዲሱ ይባላል። ያው እንደነገርኳችሁ ራሱን የማይሆን ነገር ውስጥ እየከተተ እንደሆነ እያወቀ ነው የመጣው። ስለዚህ እስቲ ያለውን ነገር በስነ ስርዓት ለኔ እንድታስረዳኝ እፈልጋለሁ። ምንድነው የተፈጠረው ነገር? ማነህ? ምንድነው? ከየት ነው የመጣኸው? ከዚህ ነገር ጋር የሚያገናኝ ነገር ምንድነው? አይወላ እኔ እዚህ ድረስ አምኜ የመጣሁት ወይም እነሱንም ለማገዝ አንተንም ለማገዝ ፈልጌ አይደለም። በነገር ላይ አይወላ አንድ ነገር ልንገርህ፣ ያለውን ነገር ባይዘው አንተም ደርሰህበታል፣ ይዛሃቸዋል ምናምን ነገር ግን ማለት ነው በቃ ማለት ሁኔታቸው ስላበሳጨኝ ነው። በቃ ማለት እቅዳቸው በትክክል እየሄደላቸው ነው፣ ጥሩ ላይ ነው ያለው ማለት ያሰቡት ነገር። አንድ እዚህ ጋር ላስቆምህና ማለት ነው እቅዳቸው እየሄደ ነው ማለት እነዚህን ሰዎች እኮ በቁጥጥር ስር አውያቸዋለሁ። ምን እያልከኝ ነው ያለው? እርግጥ ነው በቁጥጥር ስር አውለሃል፣ እኔም አይቼዋለሁ። ግን ማለት ነው እቅዳቸው አሪፍ ላይ እየሄደላቸው እንደሆነ በግልጽ እየነገርኩ ነው። ገባህ አይደል? ምን ማለት ነው? ራሳቸውን ማሳሰራቸው ነው በግልጽ እየሄደላቸው ነው የምትለኝ? ራሳቸውን ማሳሰራቸው አይደለም። በቃ እቅዳቸው አንድ እቅዳቸው አንተን ችግር ውስጥ ማስገባት ነው። ገብቶሃል አይደል? ቆይ እዚህ ጋር ላስቆምህ። ምን ማለት ነው አንተን ችግር ውስጥ ማስገባት ማለት? ሰውዬ እነዚህን ሰዎች እኮ በቁጥጥር ስር አውያቸዋለሁ እያልኩ ነው ያለሁት ነው ወይስ አንተም ምን ልትጮትብኝ ነው የመጣው? ንገረኝ፣ ምንድነው ነገሩ? ልጫወትብህ ፈልጌ አይደለም። ምንድነው ከዚህ ነገር ጋር የሚያገናኝ? ሰውዬ እኔ አላመንኩም። ሰማኛለህ? ምንድነው ከዚህ ነገር ጋር የሚያገናኝ? ማን በቃ ትጮይብህ? እነግርሃለሁ። እየነገርኩህ አይደል እንዴ? እኮ እሺ፣ ቀጥለው ነው እኮ ለአንድ ነገር ልንገርህ እኮ ያለውን ነገር እኮ ሪል እየነገርኩህ እኮ ነው። ገባ ወይ? እነሱንም ላግዛቸው ፈልጌ አንተንም ለማገዝ አይደለም። በነገር ላይ እዚህ ድረስ የመጣሁት ገባ? ራሴንም እያጋለጥኩ ነው። ገባ አይደል? አልገባኝም። በስነ ስርዓት እንድታወራኝ ፈልጋ ራሴን እያጋለጥኩ ነው ማለት አለ። ያለውን ነገር በግልጽ እየነገርኩ ነው። እንዴት ሊገባ እንዳልቻለ አላውቅም። ገባ? ይሄ ነገር እርግጥ ነው እኔ እንደነበርኩበት ነው እየነገርኩ ያለሁት። ምኑ ላይ ነው የነበርክበት? ንገረኝ። ይኸውልህ እኔ ዝርፋው ላይ ነበርኩበት ነው በግልጽ እየነገርኩ ነው። ገባ አይደል? ከሃናንና ከአዳኔ ጋር ነበርኩበት። ገብቷል? እዚህ ድረስ የመጣሁት ራሴንም ለማጋለጥ ነው። ገባ? ባይዞ እዚህ ጋር አንተንም ለማጋዝ ወይም እነሱን ላግዛቸው ምናምን ፈልጌ አይደለም። በቃ እዚህ ጋር አንድ መስዋዕትነት እየከፈልኩ እንደሆነም አንድ እንድገባ ፈልጋለሁ። ገባ አይደል? ስለዚህ በግልጽ እየነገርኩ ነው። አልገባኝም ምናምን ብለህ አስረ ሰውዬ ወሬን ቀጠለ። እኔ የምለው ነገር አንተን አይመለከትህም። ቀጥል። አሁን እሺ፣ ምንድነው ምንድነው ዝርፊያው ላይ የነበርክበት? እንዴት ነው? ማነህ ሲጀምር? አንተ ማነህ ምናምን መጀመሪያም እኮ ነግሬሃለሁ። እኔ ተባባሪያቸውም ነኝ።
ገባ አብረን ነው ይሄን ነገር ስናቅድም ስንሰራም የነበርና አዳንና ከሃናን ጋር ማለት ነው እንደዛ ነው እያልከኛል አዎ ኦኬ ስለዚህ እያወራኝ ነው ያለው ግን በስነ ስርዓት ገብቷል አይደለ አንተን እስር ቤት ሊያስገባህ የሚችል ነገር ነው እያወራህ ያለው አውቃለሁ እሺ ቀጥል በቃ ምንድነው እቅዳችሁ የነበረው እስቲ ንገረኝ እሺ ለስማው ምንድነው እቅዳችሁ የነበረው ንገረኝ ይኸውልህ እቅዳችን አንድ አንተንም ችግር ውስጥ ማስገባት ብቻ አይደለም በነገር ላይ እስር ቤት አንተን እስከ ማስገባት ደረጃ ነበር እኛ እቅዳችን ሰውዬ የምታወራውን ነገር እየተጠነቀቅክ አውራ እያልኩ ነው ምንድነው እሱ ቆይ ለምን በስነ ስርዓት የማታወራው ከመጀመሪያው ጀምሮ ይኸውልህ ስለ ዝርፊያው ሁሉንም ነገር አንተ ሰዎችንም አናግረሃቸዋል ምናምን በቃ ብቻ እስር ቤቱን ማስገብታቸዋል አይደል ያለውን ነገር ምናምን ደርሰህበታል ገባ በቁጥጥር ስር ናቸው ያሉት በቁጥጥር ስር ናቸው አይደለ ስለዚህ ይሄን ነገር ከመጀመሪያ ጀምረን እቅዳችን አንተን ችግር ውስጥ ማስገባት ነው በግልጽ እየነገርኩ ነው ሰውዬ ችግር ውስጥ የገቡት እኮ እነሱ ራሳቸው ናቸው አይደለም እንዴ አዎ እቅዳችን ግን ምን እቅዳቸው እቅዳችን ውስጥ አለ እያልከኝ ነው እያንዳንዱ ነገር በእቅዳችን መሰረት ነው እየሄደ ያለው እሱ ብቻ አይደለም መጀመሪያ አንተን እስር ቤት በቃ ማለት እስር ቤት ማስገባትን ጭምር ነው ገብቷል እዚህ ጋር ስናደርግ ነበር ነው እና ያ ነገር አሪፍ አይደለም ነበር ቆይ እዚህ ጋር አታቋርጠኝ ለምንድን ነው ሲጀመረሽ አንተ ልትነግረኝ የፈለከው ለምን የፈለከው ንገረኝ ለምንድን ነው ማጋለጥ የፈለከው ስራችሁ ለምን አንተም እየተጠቀምክበት ከሆነ እሺ እኔን ችግር ውስጥ እያስገባኝ ከሆነ ለምንድን ነው መታ እየነገርከኝ ያለው ይኸውልህ እኔም ከነሱ ጋር ነበርኩኝ መጀመሪያም ነግሬህ ያለው አይደል ከነሱ ጋር ነበርኩኝ ከነሱ ጋር እየሰራሁ ያለው እያለሁኝ በቃ መጨረሻ ላይ ከዱኝ ስለከዱኝ አበሳጩኝ ራሴንም እነሱንም ሊያጋልጣቸው ነው የመጣሁት ይኸውልህ ከዚህ ነገር እኮ ራስህን ማትረፍ ትችል ነበር አሁንም ቢሆን እያሳመንከኝ አይደል እነሱ ኦሬዲ መጋዘን እስር ቤት በለው እዛ ነው ያሉት አንተ ግን ውጪ ላይ ነው ያለው ለምንድን ነው ራስህን ለማስገባት እየሞከርክ ያለው ይኸውልህ እቅዳቸው በሚፈልጉት መሰረት እየሄደላቸው ነው ያ ማለት አንተ ለምሳሌ ያስካቸው መጋዘን ያስገባሃቸው ይሄ ራሱ ከእቅዳቸው አንዱ ነው እያልኩ ያለሁት ገባ አይደል ያ ማለት በቃ እዚህ ጋር እስር ቤት ማግባት ራሱ መጋዘን ማግባት ራሱ የእቅዳቸው አንዱ አካል ነው ቆይ እኔ ያልገባኝ ነገር እሺ የነሱ ገቡ ይባል እቅዳቸው ነው ይባል አንተ ታዲያ ለምንድን ነው እየተናገርክ ያለው አንተንም እኮ ነው አሁን እኮ ከዚህ ቦታ እኮ አልለቀም ታውቃለህ አንተንም ነው ማስገባህ እያልኩ ነው አትልቀቀኝ አንድ ነገር ልንገርህ አትልቀቀኝ ግን አንድ ነገር ልንገርህ እነሱ እዚህ በጣም ግፋብል አሁን ለምሳሌ አንተ ያስካቸው ምናምን ነበር በቁጥጥር ስር ናቸው እስር ቤት ነው የምትወስዳቸው ምናምን አንድ ነገር ልንገርህ ግፋብል አንድ ወር ራሱ አይፈጅባቸውም በነገር ላይ ነገ ማውጣታቸው አይቀርም ምን እያልክ ነው ያለው ለምንድን ነው ነገሩን በስነ ስርዓት ማታስረዳኝ ከመጀመሪያ ጀምሮ ይኸውልህ መንግስት እነሱን ለአስራቸው ወይም ደግሞ እስር ቤት ላቆያቸው የሚችልበት ምንም አይነት ማስረጃ የለም ገባ አንድ በቃ ማለት እያንዳንዱ ነገር በእቅዳችን ማለት እኔም ሰውዬ እቅዳችን አትበለኝ ነገሩ የምትናገር ከሆነ ተናገር አለበለዚያ አንተንም መጋዘን ነው የምወረውር የሰማኸኝ ነው አይደለ እሺ አትጩብኝ እነግርሃለሁ ይኸውልህ የናኦድን ፍቅረኛ ታውቃታለህ አዎ ምን አገናኛችሁ ከናኦድ ፍቅረኛ ጋር ይኸውልህ ናኦድ ፍቅረኛ እንዲይዝ ራሱ ልጅቷ የሷ ፍቅረኛ እንድትሆን ያደረግነው ራሱ እኛ ነን ገብቷል ቆይ ስለዚህ የናኦድ ፍቅረኛ የሆነችው እሱን ቁማር ውስጥ በልበል እያለች ግፋ እያለች ስታስገቡ የነበረችው ሴት እናንተ ናችሁ ማለት ነው ያዘጋጃችሁ እኛ ነን ቁማር ውስጥ በቃ እያንዳንዱ ነገር ቁማር ውስጥ እንድታስገባም እሷ ማድረግ ያለባትን እያንዳንዷ ነገር መስመር አስይዘናት በቃ ጀስት ስልጣና እንደሰጠናት ቁጠረው ገባ እንደዚህ ማድረግ አለብን ብለን እያንዳንዱ ነገር ለሷ ካስረድናት በኋላ ከዛ እሷ ልጁን እንዲቀርበው ናኦድን እንዲቀርበው አገፋፈናት ከዛ በኋላ እሷ ልጁን አሳመነችው ፍቅረኛ ሆኖ ነው እያልኩኝ ያለሁት እሺ ቀጥል ከዛ በኋላ እንደምታየው ነው እንግዲህ ልጁም በእቅዳችን መሰረት ሶስተኛ ሆነ አሁን እንደምታየው ነው ቤቱም እንዲዘረፍ መንገድ የሆነችው እሷ ነች እሷ ደግሞ ይሄን እንድታደርግ ያደረግነው እኛ ነን ገብቷል አይደለ ልጅቷ ሱስ ውስጥ እንዲገባ ምክንያት ሆነችው ከዛ በኋላ ልጁ ናኦድ ሱስ ውስጥ ገባ ምናምን ከዛ በኋላ በሱሱ ምክንያት ገንዘብ አስፈለገው በጣም እሱ መክፈል የማይችለውን አናስ ገንዘብ አመቻችተን ምናምን ነገር ሰጠነው ከዛ ደግሞ ያ መጀመሪያም እኛ ገንዘቡን ከማስጣታችን በፊት እንደማይከፍል እርግጠኛ ነበር ከዛ በኋላ ገንዘቡን ተቀበለን
ገንዘቡን በቁማር ምክንያት አጠፋው። ሊከፍል የማይችልበት መንገድ ምንም ሊያገኝም አልቻለም። እንደማገኝም እኛ እርግጠኛ ነበር። ከዛ በኋላ ምንም አማራጭ አልነበረውም። ቤቱ እንዲዘረፍ ዋነኛ ምክንያት ሆነ ማለት ነው። ገብቷል። ቆይ የራሱን ቤት እንዲዘርፍ እንዴት ነው ያሳመናችሁት እናንተ? ገንዘቡን ግዴታ ማክፈል ነበረበት። ገንዘቡን የሚከፍልበት ምንም ማለት መንገድ አልነበረውም። ስለዚህ ልጁን እንትን አላችሁት ማለት ነው። አስጨንቃችሁ ቤቱን እንዲዘርፍ የእናንተ እኩይ ድርጊት ተባባሪ እንዲሆን አስደረጋችሁት ማለት ነው። በትክክል። እሺ ከዛስ ይቀጥሉ የነበረው ፕላናችሁ ምንድነው? ከዛ በኋላ ልጁ ማድረግ የነበረበት ቦታ ላይ እንዳይገኝ ወይ በቃ ማለት እሱም እንዳይታወቅበት እህቱ እሱ የስራው አንዱ አካል እንደሆነ እንዳትረዳው ከዛ አንጻር ልተባበረን የሚችለውን አይነት ስራ ሰጠ ነው። በዛ መሰረት ነው ልጁም የዝርፋው አንዱ አካል የሆነው ማለት ነው። ስለዚህ አንተ ተጠያቂ ትሆናለህ ማለት ነው። አንተ ተጠያቂ በምትሆንበት ሰዓት ራስህን ከተጠያቂነት ነፃ ለማውጣት እነሱን በቁጥጥር ስር ታውላቸዋለህ። እነሱን በቁጥጥር ስር ካዋልካቸው በኋላ ወርቁን መፈለግ ትጀምራለህ። ወርቁን መፈለግ በምትጀምርበት ጊዜ ወርቁ በጥንቃቄ ያንተ ቤት ገብቶ ያንተ ቤት ይገኛል። ከዛ ቀጥታ አንተ ሸቤ ትገባለህ ማለት ነው። ማለት አልገባኝም። ግልጽ ነው። ቆይ ስለዚህ እያልከኝ ያለኸው አሁን ያለሁበት ሁኔታ ለራሴ አደጋ ነው ማለት ነው። እንደዛ ነው እያልከኝ ያለው። ከዛ በኋላ አንተ ወርቁ ያንተ ቤት ከተገኘ በኋላ አንተ እጅ ከፍንጅ ትያዛለህ፣ እስር ቤት ትገባለህ። እስር ቤት ከገባ በኋላ እስር ቤት ትበሰብሳለህ ማለት ነው። አልገባኝም። ለምንድን ነው ይሄን ሁሉ ማድረግ ያስፈልገው? አንተ ስለምንድን ነው ይሄን ነገር የምትነግረኝ? ንገረኝ። ምንድነው ነገር? ልንገርህ። እኔም ይሄን ነገር የምነግርህ እኔም ከነሱ ጋር አንድ ቲም እንደነበር አንድ ላይ እንሰራ እንደነበር በፊት ነግሬሃለሁ አይደለ? ከዛ በኋላ ጀስት አሁን አንተ ፊል እንድታረግ የሚፈልገው እኔም ከነሱ ጋር አንዱ አካል እንደሆንኩኝ ነው። በቃ እቅዳችን የነበረው እኔም ከነሱ ጋር ኦሬዲ ስለነበር፣ ስለዚህ ኦሬዲ አሁን እቅዳችሁ እየሰራ እንዳለ ነው እየነገርከኝ ያለው ማለት ነው። በትክክል እየሰራ እንደሆነ ነው እየነገርኩ ያለው። ስለዚህ እኔ አሁን እዚህ ተቀምጬ ጊዜ እየጠፋው እንደሆነ ነው ማለት ነው እየነገርከኝ ያለው። ካሜራማን አንዴ ካሜራውን አጥፋልኝ። ካንተ ጋር ከካሜራ ጀርባ መነጋገር ፈልጋለሁ። ና ናውጣ